ጌታ በሚያቆም በማያቆም ሰዎች ፊት ያንተን ነገር ቀይሮ ወደል ያስኬዳል። አሜን። ይህ ሰው እጅግ የዋና ጥሩ ልብ ያለው ሰው ነው። ግን በቃ ልክ የመንፈስ አሰራር ወደማይፈልገው ነገር እንዲገባ ያደርጋል። መንፈሳዊ ግፊት ነው ያለው። እውነት ነው። ዛሬ ጌታ ህይወትን ታሪክን ሁሉ ቀይሮታል። አሜን። ቀይሮታል። አሜን። ይህ የመጨረሻ ምዕራፍ ነው። ከዚህ በኋላ ያንተ ህይወት፣ ያንተ ዘመን፣ ያንተ መንገድ ለሌላው ትውልድ የምትተርፍበት ይሆናል። አሜን። ስም ማን ነው? ጌታ ምን አደረገልህ? ሀብታሙ ጌታውን እባላለሁ። ያው ከዚህ በፊት የነበረኝ ህይወት በጣም ያው ይሄ የማይባል ህይወት ነበረኝ። አሁን ግን እግዚአብሔር ይመስገን አንተ ከጸለይክልኝ ጋር ጀምሮ ነፃ ወጥቼ የተረጋጋና ሰላማዊ ህይወት እየኖርኩ ነው ያለሁት። በአሁን ሰዓት ላይ ወጥቼም ጌታን ለማገልገል ለጌታ ህይወቴንም ያለኝን ቀሪ እድሜ ለመስጠት ዝግጁ ነኝ። ሃሌሉያ። ሙክታር እዚሁ የእግዚአብሔርን ቃል ተማረ? ተምሮ ጨረሰ? አዎ እየተማረ ነው ገና። እንደውም ከዛ ጊዜ በኋላ በቃ ሌት ተቀን እዛ ከጸሎት አይወጣም ሁላ አመሻሽ ላይ አሁን ከ10 ሰዓት እስከ 11 ሰዓት ፕሮግራም አለን። በዛ ጊዜ በቃ ከአንድ ወንድም ጋር ሌሎችንም ጨምሮ እዛ በብዛት በጸሎት ነው የሚያሳልፈው። ዋው ዋው እንዴት ደስ ይላል። እና ከዛ ጊዜ በኋላ ከተጸለየ በኋላ ሰላም ሆንክ፣ ተረጋጋ? አዎ ሰላም አልነበረኝም። ያው የበቀል ስሜት ነበር የሚሰማኝ። አዎ ላሳሰረኝ ሰው መልስ ለመስጠት በራሴ የሆነ መልስ ለመስጠት በጣም እፈልግ ነበር። ግን እግዚአብሔር መልስ ሰጪው እሱ ስለሆነ እኔን ታሪኬን ቀይሮልኝ ተራራ የነበረውን ህይወቴን ሜዳ አድርጎልኝ አሁን የተሻለ ህይወት እየኖርኩ ነው ያለሁት። ዋው ዋው ክብር ይገባል ለጌታ ለኢየሱስ። ጌታ ይባረክ። ከዚህም ስትወጣ አሁን ከጌታ ጋር መኖር ነው የምትፈልገው? አዎ እኔ ለዞም ትረሱኛላችሁ ብዬ ነበር ማስተዋሰው። ያው ሰውጣ አመት ከሁለት ወር ነው የሚቀረኝ። ያው ሰውጣ ጎፋ ቸርች እንደሆነ አውቃለሁ። እዛ መጥቼ ምስክርነት ለመስጠት ዝግጁ ነበርኩ። ጌታ ይባረክ። ባይዘዌ አስብ ያለው አይምሮዬ ላይ ስመጣ ራሱ ግን ቶታሊ ፊዚካሊም እንደገና ደግሞ ፊትህም መልክም ተቀይሯል። አሁን በሞገስ ውስጥ ሆነሃል። የሱ ቅባት። ሃሌሉያ። ለኔ አሁን ትልቁ ትርፍ አሁን እሱን አገልግዬ እሱ ወደ ጌታ መጥቶ እንደዚህ አይነት ህይወት መኖሩ ለኔ ትልቁ ትርፍ ይሄ ነው። ጌታ ኢየሱስ ይባረክ። የአገልጋይ ደሞዙ ነፍሳት ናቸው። ደግሞ ትወጣለህ፣ ወንጌልን አብረን እንሰራለን። አሜን። የተቸገሩትን እንረዳለን። አሜን። የጌታ መምጫ እጅግ ደርሷል። ይሄ ቦታ ደግሞ አሁን ላንተ ብዙ ምትበረታበት የጌታን ጸጋና የጌታ ኃይል የምትቀበልበት የምትታጠቅበት ቦታ ነው። እውነት ነው። ለሌሎቻችሁም ይሄ አጋጣሚ የምትታጠቁበት፣ የምትጸልዩበት፣ የምትበረቱበት ነው። ጌታ ያከናውንላችሁ። ይህንን ሁሉ ያደረገልህ ማን ነው? ለሱ ምን ትላለህ? ይህን ሁሉ ያደረገልኝ ለሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ክብር ምስጋና ይገባዋል። ሃሌሉያ ይገባል። ለኢየሱስ ወዳለሁ። ደስ ብሎኛል ስላየው። ተባረክ። ክብር ለጌታ ይሁን።